አቤሎ ታብታብ እንግዲህ ትናንትና ሄርሜላ ከሀገር እንደምትወጣ ሲያወራ ነበር ማለት ነው። እንኳን ከሀገር ለምን እውነቴን ነው ገሀነም አትገባም አይመለከተንም ማለት ነው። እንደውም ግልግል ነበር ከሀገር ብትወጣ። ዛሬ ደግሞ የውሸቱ ውሸት ኤፍሬምን አገትኩት አለ። ኤፍሬም እንዳንተ አይነቱ ቀዘናም ሽንታም ቦቅቧቃ እውነቴን ነው እጅ የሚሰጥልክ ወንድ ነው ኤፍሬም ማለት የሩታ ወንድ መከታዋ ማለት ነው። እና የሰው ልክ ነው። ሀውዬ እንግዲህ ለማናት ቡዜ ትልቅ መልእክት ማስጠንቀቂያ ነው የሰጠቻ ማለት ነው። አብርሃም ለሄርሜላ እንደማይሆናትና ከሩታና ከአብርሽ ህይወት መውጣት እንዳለባት ወንድምሽ ታሞ ከሆነ ጸጥ ረጭ ያለ ቦታ ወስደሽ ወደ ጸበል ወደ ሃይማኖት ቦታ ማሳከም ነው እንጂ እዛ ጋር ሁለት ሴት መሀል አንድን ወንድ አስቀምጦ እኔ ነኝ የምወስደው እያሉ ልጁን ትልቅ ቴንሽን ውስጥ እንዲገባ እያደረጉት ነው ማለት ነው። የሩታዬ ጭንቀት የሩታዬ ስጋት እኔ ይገባኛል። ለምንድን ነው አብርሃምን አላምን ብላ ሳይሆን ቡዜን አላምን ስላለች ነው። በነገራችን ሩታ ማለት ነው አይታችሁ ከሆነ ቡዜ ሩታን ለመጣል ነው እየሄደችበት ያለው መንገድ ማለት ነው። ሄርሜላ ደግሞ ይሄን ክፍተት ተጠቅማ አብርሃምን ይዛ ለመሰወር ነው እቅዷና ሀሳቧ እንጂ ሩታ አብርሃም ቡዜ ቤት አይደለም 5-7 ቀን 7 ዓመት ቢቀመጥ ምንም አይመስላትም። ግን እነሱ እያረጉ ያሉት ሩታን ከዛ ቤት እንድትሸሽ እንድትርቅና ሄርሜላ ጠቅልላ ከአብርሃም ጋራ አሸሼ ገዳሚዋን ዝሙቷን እንድትወሰልት ልጁ ወዳልሆነ መንገድ እንዲሄድ እያረገች ነው ማለት ነው። በዛ ደግሞ ሩታ ራስ ወዳድ ናት ለምትሉ ሰዎች ይሄ ለእናንተ መልስ ነው። ሄርሜላስ ምን እያረገች ነው? በጣም ራስ ወዳዷ ሄርሜላ ናት። በማያገባት በሰው ባል የልጇን እዛ ጋር ልዑል እንኳን ያላሳዘናት እኔ የአብርሃም ምንም ይሁን እቀበለዋለሁ ብላ ያለች ሴት ነበረች። ግን ወደ ትዳሩ የተመለሰን ወንድ የኔ የግሌት አልሆነ ብሎ በዚህ ልክ ርቀት መንገድ መሄድ ተገቢ አይደለም። በእውነት አንዴ ረክሰሻል፣ አንዴ ተዋርደሻል፣ የሴትነትሽን ክብርሽን አተሻል። እስኪ የእህትሽን ምክር ስሚ ማለት ነው። ሰላም ውድ ተመልካች እንዴት አላችሁልኝ? ሰላማችሁ በዘት ተተርፍ ይበል። ኢትዮጵያንም ኤርትራያንም እኔ በጣም ሰላም ነኝ። ለቤቴ አዲስ ይሆናችሁ ሰብስክራይብ ላይክ አድርጉ። ነባሮች መታችሁ ደግሞ ስለምታበረታቱኝ ከልብ አመሰግናለሁ። ፈጣሪ አምላክ ያክብርልኝ እላለሁኝ። የሩታዬ እህቶች፣ ወዳጆች፣ አድናቂዎች፣ የአትበገሬ የልዑልዬ እናት አትንኩኝ ባይ የነብሯ የሚዲያው መሪ እንዴት አያችሁት? እንግዲህ ከትናንት የቀጠለ ቪዲዮ ዛሬ በጣም አጓጊ በጣም እንግዲህ ፍልሚያው የበዛበት ይሆናል ብዬ ነው የማስበው። አይታችኋል። እንግዲህ ሩታዬም ወደ ቤቷ ሄዳለች፣ ሄርሜላም ሄዳለች ማለት ነው። አብርሃምን ቡዜ ቤት ትተውት ነበረ። ሁለቱም እንግዲህ ጠዋት እንደሚመጡ ተነጋግረዋል። ኤፍሬምም ጠዋት መጥቼ እወስደዋለሁ ብሏል። ሄርሜላም ጠዋት እመጣለሁ፣ እንደውም ለቡዜ አደራ እየሰጠቻት ነበረ ከዚህ ቤት መውጣት እንደሌለበት ብላታለች። ሄርሜላ ልንገርሽ የኔ ቆንጆ ማለት ነው እና እንደው እንደ ሴት እንደ እህት ልምከርሽ፣ የእህትሽን ምክር ስሚ። እውነቷን ነው እህትሽ እያለች ያለችው። አብርሃም ለአንቺ የሚገባ ወንድ አይደለም። ሚስት ያለው ልጅ ያለው ባለትዳር ወንድ ነው። ዛሬ ከሰው ጭን ላይ መንጭቀሽ ብታገቢው ነገም አንዷ እንዳንቺ አይነቷ ጭልፊት ትመታ መንጭቃ ትወስደዋለች። ስለዚህ እድሜሽን፣ መልክሽን፣ እውነቴን ነው ይሄ የምትኮሪበት ገላሽን፣ ገላ በነገራችን ረጋፊ ነው። አንቺን በዛ ተመክተሽ ከሆነ እውነት ተሳስተሻል ማለት ነው። እና ከህይወታቸው ውጪ የአብርሃምን ጤንነት የምትፈልጊው ከሆነ አንቺ እስቲ ራቂ። እውነቴን ነው ራስሽን ቅጪውና ራስሽን ማለት ነው በእውነት መስዋዕት ክፈይና ታዩ። ለአብርሃምን ለሩታ ታዩና እስኪ አንቺ ዞር በይ ከህይወታቸው ውጪ። ያኔ አብርሃም ጤንነቱ ሙሉ በሙሉ ይመለሳል። አንደኛ አንቺ በይሉንታ ያሹ ነገር አለ። አብርሃም እንደዚህ እንደምናየው የሆነ ሼመኛ ነገር ነው በነገራችንና የውስጡን
አውጥቶ መናገር የማይችል ነው። እንደ ሌሎቹ ይሄ ጮላጤ ወንዶች፣ ጭልፊቶች ወንዶች አይደለም። ረጋ ያለ ነው። በነገራችን ግን አብርሃም አሁን ላይ የራሱን ውሳኔ ሲወስን አንቺ አርቃልሽው፣ አልፈልግሽም፣ አትፈለጊም እያሉሽ እዛ ጋ እፈለጋለሁ እኔ ነኝ ባለመብት ብለሽ ተገትረሻል ማለት ነው። እና ይሄ ሁሉ ሴራ እንግዲህ ያው የቡዜ እንደሆነ ጠንቅቀን ነው የምናውቀው። ቡዜ ወርደሻል፣ በእውነት በጣም ነው የወረድሽብን። እንግዲህ እዚህ ጋር እንደምታዩት ዳኒንና ቡዜን ነበረ ሲያሳስሙ የነበሩት። አሁን ደግሞ ሄርሜላና ማን ነው ይሄ ዴቭ እየተሳሳሙ ነው ያሉት። በእርግጥ ይመጣጠናሉ። ሄርሜላ ያው ዴቭን ስታማልለው እንደነበረ አይተናል። እሱም በጣም እየማለለ ነበረ። በሰበቡ በአብሪ ሰበብ እሱም የአይን ሻወር እየወሰደ ነበር፣ በሄርሜላ ማለት ነው። ያው እንግዲህ ተመኝቷታል። አስቡትና እንደዚህ ማሳሳማችሁ በጣም ነው ደስ የሚለኝ። በጣም እውነት ቢጋቡ እንደው ማች ያደርጋሉ ዴቭና ሄርሜላ ማለት ነው። እና እንደዚህ ነው አያችሁ፣ ጎበዞች አጋቡልን እስኪ። እንደው አይንሽ አብርሽ ላይ ያረፈውን እስቲ ወደ ዴቭ ይረፍ። ያኔ ዴቭ ያንተም ህይወት ሲመሰቃቀል ለሄርሜላ ዛሬ ጠበቃ የሆንከው ሰውዬ ነገ በራስክ ትዳር ላይ እውነቴን ነው ቤትክ በስንት ዓመት የገነባከው ቤትክን በአንድ ተልካሻ ሴት ወይም በአንድ ደቂቃ ሲፈርስ ግንቡ ሲናድ ያኔ የሩታ ህመም የአብርሃም ህመም ይሰማካል። አንተም ትዳርክን ሚስትክን አቅፈክ እየተኛክ ነው። ቡዜ ያው ትዳር የላትም በነገራችን፣ ባሏን ፈታ ልጆቿን ብቻውን ነው የምታሳድገው። ያው ሚስጥር ስለሆነ ማንም ያወጣው ነገር የለም። እና እንግዲህ አንድ አዲስ አስደሳች እንትን አይቻለሁኝ። ልናመጣው እንችላለን አምጪው ታላችሁ ማለት ነው። ቡዜ እንግዲህ ከአረቦች ጋር ሆነ። ያው በፊት አሜሪካን የተባለው በነገራችን ውሸት ነው። አሜሪካን ነበረችም ቡዜ። እንደው እና አብርሽ ራሱ ዋሽተዋል። ትዝ ይላችኋል? ከዚህ በፊት ቡዜ የመጣይ ሰዓት እህታችን ከአሜሪካ መታ እያለ ሲንቦቀቦቅ ማለት ነው። እና አብርሃም ራሱ ውሸታም ወልሻታ የነበረችው እንደኛው በአረብ ሀገር ነው። ግን የሆነ ፓኪስታኒ አግብታ ልጆች ወልዳለች ማለት ነው። እና እንግዲህ እሱ ሲከዳት ጠቅልላ ወደ ኢትዮጵያ ገብታለች። ግን እነሱ ምንድን ነው ያሉት? አሜሪካ አይደለችም፣ አትቀባጥሩ ማለት ነው። አሜሪካ አልነበረችም። በደንብ የሚያውቋት ሰዎች በደንብ ተናግረዋል። አብራ ስትሰራ የነበረችው ማለት ነው። ለማንኛውም ሰው ምን ልላችሁ ፈልጌ ነው፣ ዴቭ ሚስቱን እያቀፈ እየተጋደመ ነው። ስለዚህ የአብርሃም ትዳር፣ የአብርሃም ህይወት፣ የሩታ ትዳር መመሰቃቀሉን ሊገባው አልቻለም። እንደዚህ ይሄንን ቪዲዮ አሁን ሚስትክ ብታይ፣ ይሄንን ስትላላሱ ያየችውን ቪዲዮ ብታይ የምታምንክ ይመስልካል? የሁሉም ህመም እውነት በራሳችሁ ላይ ሲደርስ ብቻ ነው ማወቅ የምትችሉት ማለት ነው። እና እንግዲህ አቤሎ ታብታብ ምን እያለ ነበረ? ትናንትና አይታችኋል። ሄርሜላ ከሀገር ልትወጣ እንደሆነ ቤተሰቧንም እንደማትፈልግ ግን አብርሃምን ግን መተው እንደማትችል ተናግሯል ማለት ነው። አቤልና ሚኪ እንግዲህ ደግሞ ይሄ ሚኪ ምንድን ነው እያለ ያለው? በአሁን ሰዓት ሄርሜላ ወስናለች። በሰሞኑ እየተፈጠረ ባለው ነገር አብርሃም እርሷን ስለረሳት ብቻ በጣም ስሜቷ በጣም ልቧ ተሰብሯል። ትንሽ ራቅ ብላ ራሷን ለማዳመጥ የፈለገች ነው የሚመስለኝ። ሁሉንም ነገር አዘገጃጅታለች። ቤቷም ሄጄ አጥቻታለሁ፣ ስልክም አታነሳም ነበር ያለው። በነገራችን ሚኪ እህትህ ናት፣ እውነቴን ነው። ከአብርሃም ተለየች ማለት ሌላ ወንድ አታገኝም ማለት አይደለም። የእሷ ህይወት አቆመ አይደለም። ገና ልጅ ናት። ማንም ተመኝቶ የሚያገባት ሴት ናት። መልኳ ያምራል፣ አቋሟ ቆንጆ ነው። እኔ አሁን የምምለው በቃ የተፈጥሯ ቆንጆ ሴት ናት። ግን ልቧ መጥፎ ነው። ላጤ ወንድ ሳይሆን የምትፈልገው ትዳር ያለውን ወንድ እያመሰቃቀለች ብቻ ሴሰኝነቷን፣ ዝሙቷን ማስፋፋት ነው እህትህ የያዘችው ማለት ነው። እና አሁን እናንተ አብርሃም ወደ ራሱ ከተመለሰ ሩታን ትቶ
ወደ እህትክ እንዲመጣ ነው ፍላጎታችሁ ማለት ነው። ይሄ ደግሞ የሚሳካላችሁ አይመስለኝም። ሩታ አብርሃምን እንደዚህ በቀልድ በዋዛ አትተወውም። የልጇ አባት ነው፣ የልጇ አባት ነው። ብዙ መስዋዕትን የከፈለችበት ነው። 1 ዓመት ሙሉ በአንተ እህት ስትሰቃይ ነበረ። ያንን መረዳት እንዴት አቃተክ? ወይስ አላየሁም ለማለት ነው? እሱን ተው። አሁን በቅርብስ ሄርሜላ ሩታ ላይ የምታረገው ነገር ጥሩ ነው ብለክ ታምናለክ? በዚህ ልክ ተጨንቀክ አብርሃም እንዴት ወደ ሩታ ተመለሰ? እህቴ እዚህ ጋር እየተጎዳች ነው እያልክ ነው። አንተም ምን ያህል ራስ ወዳድ እንደሆናችሁ እየተመለከትን ነው ማለት ነው። ሻንጣዋን አውጥታለች። መልካም ጉዞ ይሁንላት፣ ጥርግ ትበል። እንደውም ግልግል ነበር። የአብርሃም ሰላም ይመለሳል። ልዑል በሰላም ከእናት ከአባቱ ጋር ያድጋል። እዛ በመቀጠል ደግሞ ሩታ ሰላሟን አግኝታ የዱሮ አብርሃም ይሆናል። ልቡ 2 ቦታ የሸፈተው ጭንቅላቱ አሁን በሰራው ነገር በሰራው ስተት በቃ ውስጡ ሰላም ስላጣ ብቻ ይኸው ስትረስ ውስጥ ገብቷል ማለት ነው። ይሄን ሁሉ ይረሳና አብርሃም ከሩታ ጋር ብቻ ንጹህ ልቡን ይዞ ይቀመጥ ነበረ። እውነት ትሄድ፣ መልካም ጉዞ ይሆንላት። በቃ መልካሙን ይቅጠማት። እውነት እንዴ ውጪ በላት። ያለችበት የከባችበት ህይወት ጥሩ አይደለም እና ትሄድ። ይሄን ሁሉ ደግሞ ማቀናጀት የሚችለው አቤል እንደሆነ እየተናገራችሁ ነው። አቤል ለምንድን ነው ዝም ያልከው? እህቴ እየተጎዳች ነው። ማርቲንም ይዋት ማለት ነው። እና ሩታ እኮ ማለት ሄርሜላ እኮ ሲከፋት አንተ ነክ የምታጽናናት። ስልክ እንኳን አብርሃም አላነሳ ሲላት እኮ አንተ ነክ መስመር የምታስይዘው ሁኔታውን። አሁን ያለችበት ነገር በጣም ከባድ ነው። እህቴን ጓደኛዬን ላጣት አልፈልግም። አንቺ ራሱ ሴት ሆነሽ ማለት ነው። እና እዛ ጋር ያለችዋ ብታለቅስ ለእናንተ ምንም ደንታ እንደማይሰጣችሁ እያወቅን ነው። በዚህ ልክ ነበረ እግዚአብሔርን። አሁን ላይ ግን እንግዲህ እንዳየነው ዛሬ ደግሞ በአዲስ ቪዲዮ አቤላ ምን እያለ ነው? ኤፍሬምን አገት ነው ብሎ ወሬውን እያወራ ነው ማለት ነው። ኤፍሬምን አላገታችሁትም። በነገራችን ኤፍሬም እንዳንተ አይነቱ ይሄ ሴታ ሴት ሎጥሏጣ የሴት ቂጥ ስር እየሄደ ብቻ ስብርባሪ ሳንቲምን እየተቀበለ የሰውን ሕይወት የሚያፈርስ አይደለም። ኤፍሬም ለእውነት የቆመ ጀግና፣ የሰው ልክ እውነትንና እውነትን ብቻ ብሎ በአንድ መስመር እየሄደ የሩታ ወንድም የሩታ መከታ የልዑልዬ ትክክለኛ አጎት ቢኖር ኤፍሬም ብቻ ነው። ድንገርክ ማለት ነው። እንዳንተ አይነቱ በብር ተገዝቶ ወንድሜ ነው ጓደኛዬ ነው ብሎ የሚለውን የአብርሃምን ሕይወት ያመሰቃቀለ የልጁ እናት እዛ ጋር እያለች ነፍሰ ጡር ሴትን ስታሰቃይ የነበርከው እኮ አንተ ነክ። በእውነት አንተ እኮ ከመኖር ከሞተ ሰው አትተናነስም አቤል ማለት ነው። እና አሁን ወተክ እንደ ጻድቅ ሲያስጫውትክ በጣም ነው የምትገርመው። ኤፍሬም ምን አረገ? አብርሃም ራሱ እንደማይፈልጋት ነው ለሄርሜላ የተናገረውና እንዳንተ አይነቱ እንኳን ኤፍሬምን እውነቴን ነው ቀበቶክን ማገት አትችልም። ሌላው ቀርቶ ማለት ነው የሆነ ይሄ ለፈጫ የወንድ ሽታ እንኳን የሌለክ ማለት ነው። ሴታ ሴት መጀመሪያ ወንድ ሁን እስኪ። እንኳን ኤፍሬምን ልታግት ማለት ነው። እንኳን ልታግት አንተና ኤፍሬም ማለት እኮ እውነቴን ነው አቤል ጫማና ኮፍያ ናችሁ። እንዴት እንደምትራራቁ ታውቃላችሁ። ስለማታውቅ ነው የሰው ልክ አታውቅም። ለእውነት የቆመ ወንድ አታውቅም። እንዳንተ አይነት ሽንታምን 10ን ይገለብጣል ኤፍሬም። ልንገርክ ብዬ ነው። የሰው ትዳር የማይበትን የሰው ደስታ ብቻ የሚያስደስተው። አንተ ግን በስብርባሪ ሳንቲም ሄርሜላ በምትሰጥክ ተላላኪ ውሻ ነክ። ለማንኛውም በዚሁ ልንገረው ብዬ ነው። እና በእውነት ዝም በል ሁሉንም ነገር ሳልተናገርክ ዝም በል እያለ ነበር። ግን በመዳበሪያ አፍን የወሰዱት የኤፍሬም ድምፅ ሳይሆን አይታችሁ ከሆነ የሌላ ሰው ድምፅ ነው። እና ኤፍሬም አልታገተም ለማለት ነው።
በጣም ባለጌ ነክ ማነው ካንተ አቤል የምትባለው ማለት ነው። ይሄን የሚችል ነው በመዳበሪያ ያፈናችሁት፣ ሌላ ሰው አይደለም። ሰው ምን ልላችሁ ፈልጌ ነው እንግዲህ ዛሬ ቀጣዩ እውነቴን ነው። በጣም 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 ኃይለኛ ፍልሚያ ነው የሚካሄደው። እንግዲህ ማታ ሁሉንም ነገር እናያለን ማለት ነው። እና እባክሽ እንለምንሽ ሄርሜላ ውጪ ማለት ነው፣ ከሰው ትዳር ውጪ። እንግዲህ ቡዜም የወንድምሽ ህመም እውነቴን ነው የሚያማችሁ ከሆነ አብርሃምን ጸጥ ያለ ቦታ ውሰዱት። በመጀመሪያ ሄርሜላን ከህይወቱ አስወጪ። ከህይወቱ ሳይሆን አጠገቡ እንዳትደርስ። በቃ አብርሃም ወደ ራሱ ሲመለስ ውሳኔው የሱ ይሆናል። አሁን ሁላችሁም ወከባ ፈልጋችሁ ቻናላችሁን እያሳደጋችሁ በወር የሚከፈላችሁን የዶላሯን ክፍያ ብቻ አትመልከቱ። ልጁ እውነት ትክክለኛ ታሟል ታላችሁ፣ ጸጥ ያለ ቦታ ሰላም የሚያገኝበት ቦታ ነው የሚያስፈልገው ማለት ነው። ዳኒም እዛ ጋር አይመለከተውም። ለአብርሃም ምንም አይደለም። ዳኒ በአብርሃም ትዳር ይቀናል። በቃ ዳኒም የሚፈልገው ከተለያዩ ሴቶች ጋር መንዘላዘል ነው እንጂ ዳኒ መቼም እዚህ ሶሻል ሚዲያ ከመጣ በጣም ቆይቷል። እስካሁን ትዳር ቢዝ ኖሮ እውነቴን ነው ከጽጌ ጋር ይጋቡ ነበር። እንግዲህ እኛ ራሱ እንኳን ስናቃቸው ስንት ዓመት በእውነት እንግዲህ ጊዜና ዘመን የላቸው ስለቀጨጩ ነው እንጂ እድሜያቸው እዚህ አይደለም ማለት ነው። እና ዳኒ አስቡት። ምን እላቸው ፈልጌ ነው፣ በአብርሃም ትዳር ይቀናል። ከነሱ ጀማአ እንግዲህ አብርሃም ብቻ ነው ፈጣሪ ፍሬ የሰጠው በዚህ እድሜው ማለት ነው። ሌላውማ ዝም እያለ በቃ እየሸና ነው የሚሄደው። ሌሎቹ በቃ ዝም ብለው እየሸኑ ነው የሚሄዱትና ምን ልላችሁ ፈልጌ ነው፣ አብርሃም ብቻ ወደ ጤንነቱ ይመለስ። ሩታዬ ምንም እንዳትሆን፣ ከዚህ በላይ መጠንከር አለባት። ጠላቶች እየበዙብሽ ነው። ጀግና ማለት ነው የልዑልዬ እናት አሁንም አትበገርም። እጅ እንደማሰጣችሁ እናውቃለን። ብዙ ርቀት መንገድ ባትሄድ አቤልም እውነታው ያለው አንተ ጋና ሄርሜላ ጋ ነው። ይህን እውነት አጋልጠክ የውስጣዊ ሰላምክን ብታገኝ እውነቴን ነው እኔ በጣም ነው ደስ የሚለኝ። አቤል አንተ ነህ የምታውቀው፣ ሚስጥሩ አንተ ጋ ነው ዋናው ያለው። አሁን እያስመሰልክ ነው ያለከው ውዶችዬ። እንግዲህ ማለት ነው የአቤል ኤፍሬምን አገትኩ ብሎ ዛሬው ጉራውን እየጎረረ እንደሆነ ሁላችሁም ተመልከታችኋል። ያው ድምፁም ደግሞ ይለያል አቤላ እንዳልሆነ ማለት ነው። በመልካም ነገር እንግዲህ እኔ በጣም የናፈቀኝ ከዚህ ጭቅጭቅ ወጥተን ደስ በሚል ቪዲዮ፣ እውነቴን ነው ይሄ ደነዘዘ፣ ፈዘዘ፣ አደነዘዘችው ምን የሚለው ንትርክ ወጥተን ደስ በሚል ቪዲዮ አብርሃምንና ሩታን አንድ ጋር ማየት እንፈልጋለን። ሩታዬ የጠላቶችሽን አንገት ስታስደፊ ማየት ነው የምንፈልገው። ምንም ነገር ሊፈጠር ይችላል፣ እጅ መስጠት የለብሽም። ብዙዎች በአንቺ ላይ ብዙ ሴራ ሊያሴሩ ከጎንሽ ያሉ ሰዎች እየተጠቀሙብሽ ነው ያሉት። ይሄንንም በቻሌንጅ እንደምታልፊው አውቀዋለሁ በእውነት። ለምን አንቺ አትበገሬ ነሽ፣ የሚዲያው መሪ ነሽ። ያለ አንቺ ደግሞ ህይወት የላቸውም። ያለ አንቺ ደግሞ ድምቀት የለም። በቃ አንቺ ያለሽበት ቦታ ሁሉ እውነቴን ነው ዩቱብ ይሞቃል፣ ቪው ከፍ ይላል፣ ላይኩ በቃ የሌለን የሚሆነው። አንቺ ከሌለሽ ለነሱ ባዶ ነሽ፣ ለቻናላቸው ባዶ ነሽ ማለት ነው። እና አሁንም ጠላት ይኸውልሽ ይንጫጫል እንጂ አንቺ እርምጃሽን ወደፊት ከመሄድ ወደኋላ እንዳትይ። ታሸንፊያለሽ። እውነት ያለው አንቺ ጋ ነው፣ ሀሰት ደግሞ ያለው እነሱ ጋ ነው ማለት ነው። የሄርሜላ ቤተሰብም ቢመጣም ባይመጣም አብርሃምና ሄርሜላን እኮ በ80 ያጋባቸው ሰው የለም። ባህሌ ነው ብለሽ እንኳን ብቲ ልጅሽ ምስክር ነው። እውነቴን ነው ልጇ 80 ነው። 80 ፈታለች ለምትሉም ተፈታለች ለምትሉ ሰዎችም ልዑል 80ዋ ነው ለሩታ ማለት ነው። እና እሱ ማሰሪያቸው ነው። ማንም ዓለም የሚያውቀው ነው አብርሃምና ሩታ ማለት ነው። ቪዲዮም
ህግ ቦታ ብትሄዱ ማሳየት ትችላለች። ሄርሜላ ደግሞ ውሽማ ናት። ሳትፈለግ አብርሃም ሳይፈልግ ያለ ፍላጎቱ አስገድዳው ባሏ ለማድረግ የመጣች ሴት ናት። ተገዶ ነው እንጂ ወዶ አይደለም ከሄርሜላ ጋር ያለው ማለት ነው። እሱን የትቻለው ሲል ደግሞ እህትየዋ ወንድሟን እያስገደደች ነው። ትዳርክን ፈተክ ከውሽሟ ጋር አሁን ይሄ የኔ ምርጫ ስለሆነ ምርጫዬን ማክበር አለብክ እህትክ ተሆንኩ እያለችው ነው ማለት ነው። እና ከባድ ስትሬስ ውስጥ እንዲገባ ያው ያደረጉት ሄርሜላና ቡዜ ናቸው እንጂ ሩታ አይደለችም። በቃ ከሩታ ራስ ልትወርዱ ይገባል። አንድና አንድ ማለት ነው። ሩታዬ ምንም አላደረገችውም። ውድ ተመልካቾቼ የዛሬ ቪዲዮአችን ይሄን ይመስል ነበር። ተወደዳችሁት ላይክ እና ሰብስክራይብ እያረጋችሁ አበረታቱኝ። ዛሬ ባበደ ቪዲዮ እንገናኛለን። ማታ እንግዲህ ሩታዬ አብርሃምን ይዛ ወደ ቤቷ ስትገባ ሄርሜላዬ ደግሞ እንደ ልማዷ ፌንት ሰርታ ሲያራግቡላት እናያለን ማለት ነው። እና እኔ የሩታ የዋህነት በጣም ነው የሚገርመኝ። ያን ሄርሜላ የወደቀች ጊዜ ውሃ ምናምን ለመስጠት ተሯሯጠች። እኔ ብሆን እዛው ድርቅ እንድትል ጥያን ነው የምሄደው። ለምን እሷ ያሰቃየችኝ ከዛ ይበልጥ ነበረ። ራስ ከመሳትን ይበልጥ ነበረ። ሁለት ነፍስ ሆነ ያሰቃየቻትን ማለት ነው። እና ምን ያህል የዋህ እንደሆንሽ ሩታ በዚሁ መመልከት ችለናል። አሁንም ፈጣሪ ጠብቅሽ ሩታዬ፣ እንወድሻለን። የልዑልዬ እናት ጀግናዋ። ባይ ባይ።